በቃኝ ሊባል የሚችል ነገር ጥቀሽ። ህይወት እጅግ በጣም ያሳዝናል። የሰማነው መረጃ ሁላችንም የምንወደው ሁላችንም የምናደንቀው እንደ ቤተሰባችን አንድ አካል የምንቆጥረው አርቲስት ነፃነት ወርቅነህ ከዚህ ዓለም ድካም አረፈ። ይህ መረጃ እንግዲህ በሰማን ሰዓት ሁላችንም ተረብሸናል ብዬ ተስፋ አድርጋለሁ። እኔ በበኩሌ እስካሁን ድረስ ማመን ስለከበደኝ ነው። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። ክብሩ ይስፋ ብያለሁ። ቤተሰቦች ዛሬ እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘንድ ቪዲዮዎች ይዤላችሁ መጥቻለሁ። የዛሬ ቪዲዮ እንግዲህ ሁላችን ሀዘን ልባችን የሰበረው ጉዳይ ነው። የአርቲስት ነፃነት ወርቅነህ እንግዲህ ህልፈትን ተከትሎ የወጡ በርከት ያሉ ቪዲዮዎች አሉ። እነሱን ማገራችሁ ይሆናል። ከእናንተ አንድ ነገር ገምታለሁ። መስፉን ቪዲዮ ላይ ማድረግ እንዲሁም ደግሞ ኮሜንት ሴክሽን ላይ ነፃነት ሀሳባችሁን ልትገልጹልኝ፣ በተጨማሪም ደግሞ ሰብስክራይብ ማድረጋችሁ ሰብስክራይብ በማድረግ ቻናሉን ፋንገንቶ መልእክትና ጠይቃችኋለሁ። ወደ ቪዲዮቹ እንሄዳለን። አብራችሁ ይቆዩ። ሁላችሁም ፈጣሪ ያጽናችሁ በሏቸው። እነዚህ በምስሉ ላይ የምትመለከቷቸው ነፂና የነፂ ቤተሰቦች ናቸው። እንደምትመለከቷቸው እንግዲህ ነፂ ባለትዳርና የሶስት ልጆች አባት ነበረ። ነፂ ህፃን አዋቂ የሚወደው እጅግ ተወዳጅ ሰው ነበረ። በድጋሚ ለመላው ኢትዮጵያውያንና እንዲሁም ደግሞ ለቤተሰቦቹ መጽናናትን ይስጥልን። ሁላችሁም ኮሜንት ሴክሽን ላይ ገብታችሁ ፈጣሪ ያጽናችሁ ብትሉ ደስ ይለኛል። ቤተሰቦች ይታወቃሉ። እንዲሁም ደግሞ የሶስት ልጆች አባት በትዳር የቆየ ደስ የሚል መልካምና ሰላማዊ ህይወት ይኖር የነበረው ወንድማችን እንዲሁም ደግሞ ሁላችንም የምንወደው እንደ ቤተሰባችን የምናየው አርቲስት ነፃነት ወርቅነህ ከዚህ ዓለም እንግዲህ ድካም ማረፉን በሰማንበት ሰዓት ሁላችንም እንግዲህ ማመን እንደሚቀደም ተስፋ አድርጋለሁ። እኔ ምክንያቱም መታወቅ ስለከበደኝ ነው። ስለዚህ ነፍስ የማረው ወንድማችን ቤተሰቦች ይወጣ ተመኘን። በዚህ ጋር እናንተም ኮሜንት ሴክሽን ላይ መልካም ይወታችሁን ተቀበሉልኝ ወይም ደግሞ መልካም ይወታችሁን በሰብሊን ደስ ይለኛል። በተጨማሪ ቤተሰቦች እንግዲህ ከነፃነት እረፍት ጋር ተያይዞ በርከት ያሉ አርቲስቶች ሀሳባቸውን እየሰጡ ሀዘናቸውን እየገለጹ ይገኛሉ። እስቲ አንዱ ጋብዛችሁና ሀሳባቸው ይሰጡበታል። የሰማሁት ነገር እስካሁን እውነት አልመሰለኝም። እንዴት ይሄን እንዴት ማመን ይቻላል? እዛ ጋር መገኘት አለመቻሌ ራሱ በጣም ናመመኝ። እንጃ ለቤተሰቦቹ እግዚአብሔር መጽናኛውን ይስጣቸው። የሁላችንንም ሳቅ ነው የወሰድክብን። እዚህ ማመን ማለት ነው። ያንተን መቀበል አልችልም ወንድሜ። እዛ ጋር ሆነ ምን እንደምናላቅም ያንተስ ያማል። እዛ ጋር መገኘት ባለመቻሌ ለቤተሰቦች መጽናኛውን ይስጣቸው፣ ለወዳጆች ሁሉ እግዚአብሔር መጽናኛውን ይስጣቸው። ምን ማለት እችላለሁ ወንድሜ። የአርቲስት ነፃነት ወርቅነህ ድንገተኛ ህልፈት እንደ መብረቅ የወረደባትና ሐዘኗን ማስተናገድ ከባድ ሆነባት። በምትኖርበት የባዕድ ሀገር ሐዘንን እንደ ሀገር ቤት ጮሆ ማውጣት፣ ደረት እየደለቁ ማልቀስ አይቻልም። የውጭ ዓለም ጸጥታ ለሐዘንተኛ አይመችም። ሐና በሰጠችው ልብ የሚነካ ምስክርነት የነፂን ሞት በሰማሽ ቅጽበት ጎረቤቶቼ አብዳለች እንዳይሉኝ መኪናዬ ውስጥ ገብቼ ጮኩ፣ አለቀስኩ፣ ከመሪዬ ጋር ታገልኩ፣ ሐዘኔ ግን አልወጣልኝም አለች። አርቲስት ሐና ነፃነትን የምታውቀው በሥራ አጋርነት ብቻ ሳይሆን እሱ ለሷ የ10 ቀበሌ ጓድ፣ የፒያሳ ትዝታና የፈገግታ ምንጯም ነበረ። ሐዘኗ አልወጣ ሲላት ትዝታ ወደ ኋላ ወሰዳት። እነዚያ በጋራ ያሳለፏቸው የፒያሳና የ4 ኪሎ ቀናት ከፊቷ ተደቀኑ።
አብረው የበሉት፣ አብረው የጠጡት፣ በመድረክና በፊልም ሥራ ላይ አብረው የሳቁባቸው ደጋግ ወራት በተራ መጡባት። ነፃነት ወርቅነህ አምኖ መቀበል ከበደኝ፣ ነፂ ወንድሜ፣ ነፂ የሥራ ባልደረባዬ፣ ባዕድ ሀገር ሆኖ የወዳጅ ሐዘን መስማት ለካስ እንዲህ ከባድ ነው ስትልም የሐዘኗን ጥልቀት ገልጻለች። በመጨረሻም ከአቅም በላይ የሆነን ሐዘን ለፈጣሪ በመስጠት ለልብ ወዳጅ የመጨረሻ የሽኝት ቃሏንም በምርቃትም ቋጭታለች። እንግዲህስ ምን እላለሁ? ያሳደገ የምትወደውና የሚወድህ ቅዱስ ዑራኤል በክንፎቹ ይቀበልህ። የአርቲስት ሃና ዮሐንስ እንባ የብዙዎች ዲያስፖራ ኢትዮጵያውያንን የጋራ ስሜት ማሳያ ሆኖም አልፏል። የነፃነት ወርቅነህ መልካምነትና ቀልዶቹ ግን በሃናና በአድናቂዎቹ ልብ ውስጥም ለዘላለም ታትሞ ይኖራል። ሰማችሁት ነው። ከሱ ጋር የተለያየ ስራ እንዲሁም ደግሞ በመልካም ቤተሰባዊ ግንኙነታቸው በርከት ያሉ አርቲስቶች ስለሱ ተናግረው መቼም አይጠግቡም ወይም ደግሞ ስለሱ ተናግረው መጨረስ አይፈልጉም። ምክንያቱም ከሁላችንም ጋር ከሁሉም ጋር እንግዲህ ጥሩ የሆነ ግንኙነት እንዳለው እናውቃለን። እንግዲህ ሀዘኑን መቀበል ከብዷቸዋል። እነሱም ሀዘናቸውን ገልጿል። እንግዲህ ፈጣሪ ነፍስን ይማርልን፣ ነፍስን በአጸደ ገነት ያድርግልን ማለት ፈልጋለሁ። በተጨማሪም እንግዲህ ስለ ነፃነት በርከት ያሉ ቪዲዮዎች አሉ። ከነሱ መካከል ትኩረት እንግዲህ የአንድ ድምጻዊ ንግግር አለ። እሱን ልጋብዛችሁና ሀሳባችን ስለገናል። ነፃነት ወርቅነህ እኔ እንደሱ አይነት ደግሞ አርቲስት አስተዋይ፣ ደግ አርቲስቶችን ሲያይ እንዲነኩበት የማይፈልግ እንዴ ኢንተርቪው እኮ ትልልቅ አርቲስቶችን ሲያስደርግ እኮ ጸጉር መሰሪያ እንኳን ያስፈልጋቸዋል ብሎ እኮ ብዙ ብር የሚሰጥ ነው ለራሱ በተሰጠው። ነፃነት ወርቅነህ አከብራለሁ። ምርጥ አርቲስት ማርያምን ነፂ እንዳነሳኸው በጣም በቃ የሚገርም ልብ ያለው ሰው ነው። ወይ ነፃነት እኮ አድባር በደንብ ደግሞ ቀድሞ ገብቶታል መሰለኝ። ከበፊት ጀምሮ እሳቱ ሰዓትን በደንብ እያስታወቀ ነው። ወንድሜ ነው እኮ እንደ ወንድማማች። አንቺ 22 ነፂ ጋር የምናመሽበት አርቲስቶች የሚያገኝበት ቤት ነበር። ነፃነት ልክ ያን ሰፈር ሲረግጥ ኪዲ ጋር እኮ ነው ግራንድ ሰፈሩ ነው የሚስቀው። መድኃኒዓለም ለዛም ብር ይሰጣል፣ ለዚህም ብር ይሰጣል፣ ለዛም ብር ይሰጣል። ሰው አይሰለች፣ ሰው ነው የሚወደው። አይገርም? በጣም ለሰው ያለው ቫልዩ የነፃነት ደግሞ ያስደንቃል። ደግሞ ብቃት ያለው አርቲስት ነው። አይገርም? እኔ የሆነ ድባብ ያለው አርቲስት አሁን ጥራ ብትኝ ነፃነት ወርቅነህ እንዴ የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለቹም፣ ይደጋገማሉ። ቴሌ ብለሽ ጥሪኝ፣ ቴሌ ወዬ ምናምን ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው። ናቹራል ነው። አዎ ነፃነት ወርቅነህ በጣም ነው የምወደው። እውነት ለመናገር ማንም ጤነኛ ሰው ወይም ደግሞ እንግዲህ ከነፃነት ጋር ግንኙነት ባይኖረም የነፃነት ስራዎችን ያየ ሰው እንግዲህ ስለ ነፃነት ምንም አይነት ነገር ተናጋሪ ባል መልካም እንጂ መጥፎ ነገር ያገኝበታል ብዬ ነው። ማንም ሰው መጥፎ በመጥፎም ሰው ተነስቶ ስለማያውቅ ይኖራል ብዬ አላምንም። ምክንያቱም እነዚህ የማይወዱ ማንኛውም ኢትዮጵያዊ እንደሌለ አውቃለሁና፣ ስለዚህ ከዚህ ጋር ተያይዞ ስለ ነፃነት ብዙ መልካም ነገሮች እየተነገሩ ይገኛሉ። ቤተሰቦች በነዚህ ኔስት ምን ሀሳብ ይኖራቸዋል ስለ ነፃነት ማለት ፈልጉት ካለ ኮሜንት ሴክሽን ላይ ገብታችሁ ታዳሩ ይመስለኛል። በተጨማሪ ደግሞ እንግዲህ ከነፃነት ቀጥሎ ቢወጣ እጅግ በጣም አሳፋሪ ወይም ደግሞ ብዙዎችን ያናረገ ብዙዎችን ልብ የሰበረ አንድ መረጃ አለ። እሱ ልጋብዛችሁና ሀሳባችን ሰጥበታለን። ነፃነት አርፏል፣ ሴፉም በቅርቡ ያርፋል። የሚያሳዝነኝ ግን ሴፉ እንግዳ አርጋ አቅርበኝ ስለው አላቀረበኝም እስካሁን። ያንሳ አደርግ መሞቱ ነው የሚያሳዝነኝ። የዚህ ባለጌ ልጅ ንግግር በጣም ስላናደደኝ ከምሽቱ 5 ሰዓት ከምናምን ነው ቪዲዮ ሪከርድ እያደረኩ ያለሁት። ይሄ ልጅ ወደ 450 ሺህ ፎሎወር አለው። እውነት ፎሎ እያደረጋችሁ ያላችሁ ሰዎች ግን ሰው ናችሁ? ይሄ አይምሮ ያላችሁ ጤነኛ ማሰብ የምትችሉ ሰዎች ናችሁ? እሱ ሰው እንዳልሆነ አውቃለሁ። ይሄ ባለጌ በጣም ጋጠወጥ፣ አንድም ቀን የሚናገረውና የሚሰራው ነገር የማያምር እንደሆነ አውቃለሁ። ግን የምትከተሉ ሰዎች ምንድን ናችሁ? አሁን መንግስት ይሄን ወስዶ አስሮት ከወጣም በኋላ የሆነ ታዋቂ ሆኖ ነው የሚወጣው፣ የባሰ ማለት ነው። ስለዚህ እኔ እሱ የምትከተሉ ሰዎች ናችሁ በጣም እየገረማችሁኝ ያላችሁት። ምን ተማራችሁ እስካሁን? እስቲ ምን ሲናገር ደስ አላችሁ? ምንድነው ከሱ የቀሰማችሁት መልካም ነገር?
እንዴት ሰው እንደዚህ አይነት ነገር ይናገራል? ቢያንስ በሰው ሞት እንዴት ያላግጣል? ሰው ጠርቶ እንግዳ አላደረገኝም ብሎ በጤነኛ ሰው ላይ ያሟርታል። እስቲ ምን ሰራህ ብሎ እንግዳው ያደርገ ሰይፉ ፋንታው። ቪው ለማግኘት ብለህ እንደምታምታታ የማይሆን ነገር እንደምትናገር አውቃለሁ። ነገር ግን የምትሰራቸው ስራዎች በሙሉ ያሳፍራሉ። እውነት ለመናገር ነፂና ሰይፉ የረጅም ዓመት ግንኙነት እንዳላቸው በጣም ቅርብ የሆኑ እንዲሁም ደግሞ የምንጊዜም ተቀራራቢ ሰዎች ናቸው። እንደ ጓደኛሞች ጭምር ናቸውና እንደ ቤተሰብም ደግሞ እንዴት ነህ እየተባባሉ የሚጠያየቁ በጣም ወዳጅነታቸው ከፍተኛ የሆነ እንደ ጓደኞችም ጭምር ናቸውና አሁን ላይ የነፂ ፍቅር ተከትሎ የሁላችንም ሀዘን እንዳለው ሰይፉም እንግዲህ ከልቡ እንዳዘን ሁላችንም እናውቃለን። የእሱ ሀዘን ሳይወጣ በሰይፉ ላይም ደግሞ እንደዚህ አይነት መረጃ ወጥቶ ብዙዎች እንግዲህ ተናደው ሀሳባቸውን እየሰጡበት ይገኛሉ። ለዚህ ወጣት ምን ትላላችሁ? ሀሳባችሁ ስጡበት። እኔ በበኩሌ ግን ይህ ወጣት እንግዲህ የተናገረው ንግግር እጅግ በጣም ነውር የሆነ ስለሆነ በህግ ራሱ ሊያስጠይቀው ይችላል እና እባክህ ከቻልክ ቪዲዮ መጥፎ ካልሆነ ደግሞ በህግ ተጠያቂነት የማይቀር ነው። ይህ ሀሳብ ይመስፈልጋሉ። በተጨማሪም ደግሞ እነዚህ በሰይፉ ላይ እንግዲህ የሆነ ከጥቂት ጊዜያት በፊት እንግዲህ ቀርቦ የሆነ ትንሽ ደስ የሚል ቆይታ ነበረችው። እስቲ ለማስታወሻ ያህል እቺን ቪዲዮ ጋብዛችሁ ለማለት ክቡራትና ክቡራን እስኪ አረፍ በል ዲያስፖራ እንኳን ደህና መጣ። እንኳን ደህና ቆየህ። ሰላም ነው ወይ? እንግዲህ አሜሪካን ሀገር ይሄን ሁሉ አመት ቆይተህ ካልቀላህ የት ብትሄድ ነው የምትቀላው? አንድ ወዳጄ ነፂ እንደው ባይመች ከዚህ በላይ ተጠቆር ነበር ማለት ነው። ተመችቶ ያልቀላህ ባይመች እንዴት ነው አለ? እንዴት ነው ምናምን ያው ምላሴ እንዴት ነው? ተሽቀላላለ እሱ አዎ እኛ እንግዲህ ቆይ ምላሴ ብቻ ነው እንደ ሄደው? አይ እኔም እዛ ነበርኩ። ማን ያሳያል? ወላ ሳያ ጥሩ ጊዜ ነበረ። ባልቀላም ጥሩ ጊዜ ነበረ። ባልቀላም የተለያዩ ነገሮችን ማቀው ውስጥ ግሬን ውስጥ እጄን ጥሩ ነበረ። እንግዲህ እንኳን ደህና መጣ። እንኳን ደህና ቆያችሁ። ዋው ነፃነት ሄዶ አለ መቅረቱ ራሱ የሚገርማችሁ አንድ ቤት ውስጥ ከልጆቹ ጋር ተዘግቶበት ነው የሚውለውና በምን ተገባባችሁ? እወጣለሁ ብርድ ካልሆነ ትወጣለህ? እወጣለሁ። ብዙም አያስጨንቁኝም። ያው ፀሐይም ሲሆን ትንሽ ወቅት አረግና ደከምከም ሲላቸው ትመጣለህ። እንደው ቋንቋን በተመለከተ እነሱ በእንግሊዘኛ ሊቅ ናቸው፣ አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ ቆንጆ ነው፣ ጥሩ ነው። እኔ በፊትም እጄን እጠቀማለሁ ለማስረዳት እጄን እጠቀማለሁ እና ያረዳ ፍሪጅ ትከፍታለህ። ኢነፍ ጋርቤጅ ኖት ጋርቤጅ ጋርቤጅ ከተበላ በኋላ ኖት ጋርቤጅ። ቀላል አንዳንድ ጠንከር ያሉ ጥያቄዎች ሲመጡ ጎግል ታደርጋለህ። እንደው እኔ ደግሞ የሰማሁት ዙ ሁሉ ሄደህ ነበር አሉ ለልጆች። ምን ልታሳያቸው ነው? አይ እዚህ እኔ ትምህርት ቤት ሰፈር ሽሮ ታጥቦ ሲሰጣ ወይም የሆነ ነገር ሲሰጣ ከብቶች ምናምን እንዳይበሉ ፍየል፣ ሰፈር ውስጥ ፍየል በግ ያላቸው ሰዎች አንዳንዴ ሳር እንዲግጡ ስለሚለቁ እነሱ እንዳይበሉ እኔ ጠብቅ ነበር። አርጩሜ ይዤ ምናምን ጠብቅ ነበር። ፍየል፣ ሳር፣ በግ ምናምን። እነሱ ግን እዛ ዙ አዩአቸው። እነሱ ተይዘው ፍየል፣ በግ ምናምን እዛ ዙ ውስጥ ነው የምታየው። ዙ ውስጥ ማለት እንደ ዱር እንስሳ የዱር ስም አላቸው። በዱር እኛውን እኔ ይከብደኛል። አሁን እንደ ዙ ውስጥ ፍየል ማየት በግ ማየት ለኔ ይከብደኛል። ሲያዩህ ምን አሉ በጎቹ? ያወቁኛሉ ያወቁኛሉ። አሁን ያው ያን ያርጩሜ ይዤ ምናምን ይሳሉኛሉ። የቅድመ አያቶቻችን ነገር በአብዛኛው ገልበጥበጥ ይላል፣ ትንሽ ገልበጥ ይላል። አህያ አሁን እዛ ታስሮ ማየት ምናምን ስታይ እንደ ዱር እንስሳ ወንድሜን አልክ። ያው
ያው አንድ አጎት አይደል ያሳዝናል። ልዩነት አለ ትንሽ በአስተዳደግ ላይ ብዙ አልቻሉበትም አሜሪካኖች። የአሜሪካ ኑሮ በራሱ በተለይ ከልጅ ጋር በጣም በዚህ ላይ ደግሞ ቲያትር ወጣ ያላችሁ ታሳያላችሁ። አዎ ምንድነው ወጣ ብዬ ስመጣ እዛው አካባቢ እንዳጋጣሚ ነው ያለውበት ቦታ አፓርትመንቱ ብዙ አበሾች አሉ። ፍሪሞንት ይባላል። ፍሪሞንት ፍሪንት ቢልዲንግ ይሄ ስለሚያዩት ደስ ይላል ልጅ ፍሪሞንት እና ብዙ አበሾች አሉ እና እዛ የኔን ፊልሞች ምናምን ስለሚያውቁ ነፂ ነው የሚሉኝ። አሁን ነፂ ልጆች የሚሉኝ ነፂ ወርቅነህ ኤፍቢአይ ነው የሚሉኝ። አሁን ራስ ልጆች ነፂ ወርቅነህ ኤፍቢአይ ይላሉ። ያው ሊቀልዱ ሲሞክሩ ማለት ነው እንጂ እንደ ባዳ አይደለም። ያው ዳዲማ ዳዲን አስከብረናል። ነፂ ወርቅነህ ኤፍቢአይ እና ነፂ ኤፍቢአይ ያው ነፂ እንትን ላይ ምናምን ስለሚባል ያችን ነው የሚይዙት እና ልጆች አብረው ሲጫወቱ ያው ወይ ሰው ቤት ሲሄዱ ወይ በምን ያያሉ ፊልሞችን የኔን ፊልሞች ስለሚያዩ ፊልም እንደምሰራ አሁን ወደዚህ ስመጣ ትልቁ ኤፍቢአይ 3 ሜክ ልታረግ ነው የምትመጣው ብሎኛል። ሜክ እንድታረግ ባለቤቴ ተረጎመችልኝ። በይው አልኳት። በይው አልኳት። ያ እንደዛ ነው እና ያ እንትን ይላል ደስ ሰይፉ ላይ ቀርቦ እጅግ በጣም ደስ የሚል ጣፋጭ ጊዜ አሳልፎ ነበር። ብዙዎቻችን ወደው እንደነበረ እኔ በኩሌ አስታውሰዋለሁ። እናንተስ ምን ትላላችሁ? እነዚህ ነፍስን ይማር ማለት ፈልጋለሁ። በተጨማሪም ደግሞ የነዚህን ህልፈትን ተከትሎ የማይሆን ነገር ወይም ደግሞ እጅግ በጣም የዘቀጠና የወረደ ስራ የሰሩ ያከተሉ ታዋቂ ሰዎች አሉ። ከነሱ መካከል ግን የሁለቱን ድጋምሳችሁና ሀሳባችን ይሰጡበት። እንዴት በሞተ ሰው ወንጌል ይሰበካል ነውርን ጭምር ነው ያለ አብዛኛው ማህበረሰብ እንዳልካቸው ላይ ቁጣውን እየገለጸም ይገኛል። ዛሬ እንግዲህ ተወዳጁ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ይታወቃል። ታዲያ ይህንን ተከትሎ በርካታ ሰዎች ሀዘናቸው ሲገልጹ ነበር። ከዛ መሀልም አንዱ እንዳልካቸው ነበር። ታዲያ እንዳልካቸው በፌስቡክ ገጹ ላይ እንዳሰፈረው መልእክት ከሆነ አሁን የሰው ልጅ ሲሞት ኢየሱስ ተቀብሎ ወይም ደግሞ አምኖ ነበር ወይ ብዬ መጠየቅ ጀምር ያለው ኢየሱስ አታምኑ እንዳትሞቱ የሚል ጽሑፍ አጋርቷል። ታዲያ ይህንን ተከትሎ አብዛኛው ማህበረሰብ እንዴት በሞተ ሰው ወንጌል ይሰበካል ነውርም ጭምር ነው ያለ ቁጣውን እየገለጸም ይገኛል። ብዙዎች በትዝብት እየተነጋገሩበት የሚገኘው የገነት ንጋቱ ድርጊት በነፂ ህልፈት ዙሪያ የሰራችው ቪዲዮ ብዙዎችን አስቀይሟል። እስቲ ተመልከቱና ሀሳባችሁንም ስጡበት። ምንድነው የሆነው? ዳሬ በእግዚአብሔር ምንድነው የሆነው? ምን ሆኖ ነው? ዳሬ በእግዚአብሔር ምን ሆኖ ነው? ሞት ነበረውበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ ዛሬ ማውጣረ ሄዶ በእግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ። ኧረ ጠዋትም ስራ ሊገባ አመመኝ። ከምር ነው ስራ ሊገባ? አዎ እንዴ አዎ መጣሽ በኋላ ደውልልሻለሁ። እሺ ዳሬ በቃ እሺ ሶሪ ለመናገር በሁለቱም ሰዎች ላይ እጅግ በጣም ትልቅ ቅሬታ ተነስቷል። ብዙዎች እየተጫዋቹ ይገኛሉ። የመጀመሪያው እንዳልካቸው ዘነበ ወይም ደግሞ እንዳል በሚል ሰው የምናውቀው ወጣት እንግዲህ ይህን ነገር ሲናገር እጅግ በጣም ያሳፍራል። ምክንያቱም የነፂ ህልፈትን ተከትሎ የተናገረው ንግግር በጣም አሳፋሪና ወይም ደግሞ በማንም ሰው ዘንድ ተቀባይነት ያጣ በጣም የወረደ የዘቀጠ ወይም ደግሞ ከማሰብ ውጭ የሆነ የባዶ ጭንቅላት ሀሳብ ስለሆነ ምን ትሉታላችሁ? እኔ በኩሌ እጅግ በጣም ያሳፍር ነው። ከሱ የማይጠበቅ ወይም ደግሞ እሱ ካለበት ደረጃ የማይጠበቅ ንግግር ነውና በጣም ያሳፍራል። የንግግር ከተናገረ በኋላ ብዙዎችም ሀሳባቸውን ይሰጡበት ይገኛሉ። እናንተ ሀሳባችሁን ብትገልጹበት ደስ ይለኛል። በተጨማሪም ደግሞ የገነት ንጋቱንም እንግዲህ ቪዲዮ ማሰራጨቷን ተከትሎ የእሷም ጉዳይ እንግዲህ ብዙዎች ሊለቹ ይገኛሉ። ይህ ድራማ የሆነ ሀሰተኛ ሀዘን እንዲሁም ደግሞ ይህን ነገር በራሷ ሶሻል ሚዲያ ስታጋሩ ብዙዎች ያናደደ ለመሆኑ ምን ትሏታላችሁ? የገነት ንጋቱን ድርጊት መንባችሁ ሊገፉ ትችላላችሁ። እኔ ሁሌ በዝምታ የሚፉት ከሚሰራችሁ ስራ እጅግ በጣም ተስፋ የሚጠበቅ የወረደ ስራ ነውና ሀሳባችሁን ስጡበት። በተጨማሪ ደግሞ እነዚህ በህይወት እያለ እንግዲህ ብዙዎች እንግዲህ በተለያዩ ስራዎቹ ወደ አድማጮቹ ወደ ተመልካቾቹ ደርሱ ብዙዎች ዘንድ ተቀባይነት አግኝቶ ከሰራችሁ ስራዎች መካከል አንዱ ምስል ልጋብዛችሁና ሀሳባችን ይሰጡበታል። ውሸታ ሌባ
ወይ ሰው ደና ከሰማይ ከምድር ፍርድ አመለጥኩ ስል በሰበቤ ቀድሞ ይጠብቀኝ ይሄ ሙቱላ ጠቃላ ሙትቻ ሙት ገርፎ አጠጥቶ ቆምጣጤ አጠጥቶ አደባባይ ላይ ሰቅሎ ከወመኔ ጋር ሰቅሎ ገሎ ሰውን አታውቀውም? አውቀዋለሁ። ቆይ እነዚህ ሰዎች ምንድን ናቸው ጌታ? እንዳንተው ያው ሰው ናቸው። በምድር ላይ ዳኛ ነበሩ፣ እዚህም ዳኞች ናቸው። ቆይ እኔ ያልገባኝ ነገር አልገባኝም ማለት ቢሆንም ግን ለምንድን ነው አንተን የምትፈርድ መስሎኝ እኮ ነው። አንተ የምትፈርድ ነው። አንተ ለሁሉም እንደየሥራው የምትሰጠው አንተ እግዚአብሔር በመሆኔ አይደለም ለማለት የፈለግከው። አየህ ቁም ነገሩ ያው እዚህ ላይ ነው። ስለማንኛውም ሰው ሁሉን ነገር የማውቅ በመሆኔ ፍርድ መስጠት አልችልም፣ መደረግም አይገባውም። በነገራችን ላይ ማን እንደጠቆመብህ ታውቃለህ? ማን ነው? ሉሲ ነች። ሉሲ አስተናጋጇ ሉሲ በቅናት ተነሳስታ እንዴ ጓደኛዋን ራስ ስላጋበዝኩ ራቱንስ አብረው ነበር የበሉት። ወደ ምድር ብመለስ መጀመሪያ ልኳን ማስገባት እሷን ልኳን እኔም ጌታ ያ ቴሪን የገደልኩትን ረስተው ነው እንዴ? አልረሳሁትም። እሱ ግን አልሞተም፣ እስካሁንም በሕይወት አለ። የፖሊሶች ጠቋሚ መሆኑን አውቃለሁ። ሕፃናትን ከልብ የሚወድ በጣም ጥሩ ሰው ነው። አንድን ሰው በምንም የማይረባ ከንቱ አድርገህ መገመት አይኖርብህም። እኔ አልገባኝ። አሁንም ያልተዋጠልኝ ነገር ጌታ ሆይ አንተ ለሁሉም እንደየፍርዱ እንደየአቅሙ እንደየጸባዩ እንደየጥፋቱ የምትሰጥ ነው የመሰለኝ እና ለምንድን ነው አንተ እንደሱ ማጣርከው? እንዴት ለሰው አሳልፈህ ትሰጣለህ? እኔም ማቀው ነገር ባለመኖሩ ነው። እኚህ ዳኞች ስለ ፍርድ ለቀረበላቸው ሰው ሙሉ በሙሉ ቢያውቁ፣ ውጪውንና ውስጣዊ ማንነቱን ቢያውቁ፣ ሐሳቡን፣ ምኞቱን፣ ስጋቱን፣ ፍቅሩን፣ ደስታውን፣ ጥላቻውን ቢያውቁ ለምን ወንጀል እንደሰራ የሚያውቁ ነበር። በውስጡ የሚጉላላውን ሐሳብ ሁሉ ይረዱለት ነበር። አንተ ታውቃለህ። እናም ሊፈርዱበት አይችሉም። ልባቸው ይነካል፣ ያዝናል፣ ይደማል፣ ይራራል። እኔስ ታዲያ እንዴት ልፈርድባቸው እችላለሁ? አይ ጌታ ሆይ እኔ አሁንም አልተዋጠልኝም። እነሱ ለምንድን ነው የሚፈርዱት? ሰዎች የሰዎች በመሆናቸው ነው። እኔ እንደምታየው የምስክርነት ቃሌን ብቻ ነው የሚሰጠው። ፍርዱን የሚወስኑት ሰዎች ናቸው። እመነኝ ኩጉቤር፣ መሆን ያለበት መደረግም ያለበት ይሄው። እንደዛ መሆን የለበትም። እንደዛ አንተ ነህ መፍረድ ያለብህ ጌታ ሆይ፣ አንተ ነህ መፍረድ ያለብህ። የሰው ልጅ ለመለኮታዊ ፍርድ ለአምላካዊ ፍርድ ብቁ አይደለም። የሰው ልጅ የሰው ቢጤ ፍትህ እንጂ አምላካዊውን ፍርድ ማግኘት አይገባው። ላሽ አቤት። አይ ነቲንግ በድጋሜ ነፍስ የማጥፋት ወንጀልና ዝርፊያ በመፈጸሙ ለሕግ ተገዢ ባለመሆኑ ያለ ፍርድ የጦር መሳሪያ ይዞ በመያዙና አንድ የጽጌረዳ አበባ በመስረቁ ኩጉቤር ቢከሰስም መከላከያ ባለመቅረቡ ዘላለማዊ ፍርድ ሲኦል ተፈርዶበታል። ፋይሉ ተዘግቷል። ፋይሉ ወደ መዝገብ ቤት ይመለስ። ይግባኝ፣ በሕግ አምላክ ይግባኝ። ጌታ ይግባኝ። ያው ሰው እንዳያችሁት ነው። ለዚህ ነፍስን ይማር በመልካም ስራዎች ሁሌም እናስባለን። በሁላችንም ልብ ውስጥ ለዘላለም ትኖራለህ። ምክንያቱም ለዚህ በርከት ያሉ ሰዎች እንደ መስራት ያህል ምንም አይነት ትችት የሌለበት በሁሉም ስራዎች እንግዲህ በብዙ ዘንድ ተቀባይነት ያገኛል። ድንቅ የሆነ ሰው ስለሆነ ሁላችንም እንወደዋለን። ከልጅ እስከ አዋቂ ሁሉም ዘንድ እንግዲህ ትልቅ ፍቅር የተሰጠው በትልቅ ፍቅር የሚወደድ ነውና እኔ ከዚህ ጋር ነፍስ ይማር ላዘናችሁት መስራቱን እመኛለሁ። ለቤተሰቦቹ ለቅርብ ዘመዶቹ ወላጆቹን ደግሞ መጽናናቱ ከዚህ ጋር እመኛለሁ። ነፂ እንወዳሃለን። ነፍስን ባጽን ገደል ያርግልህ። ቤተሰቦች እስካሁን ድረስ አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ወዳችኋለሁ።